ሰላም ክቡራትና ክቡራን ተመልካቾቼ ሰላም በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ዛሬ እንግዲህ በጣም አስለቅሳችሁኛል፣ ግን እውነቴን ነው እውነት ማለት ያኔ እንግዲህ አገር ልትገቢ ነው ወይ እቃ የገዛሽው አገር ልትገቢ ትመስላለሽ ያላችሁኝም አላችሁ። እስኪ በዛ አጋጣሚም አንድ ጥያቄ ጠይቃችኋለሁ፣ የምታውቁ እስኪ ንገሩኝ ማለት ነው። እኔ ያለውን ነገር ደግሞ ልነግራችሁ ነው ማለት ነው። ዛሬ እንግዲህ ሾርት ቪዲዮ ሰርቻለሁ። ውስጥ ያያችሁትም አይደኑ ያያችሁትም ትኖራላችሁ፣ ያላያችሁትም ትኖራላችሁ። ግን ያው ያያችሁት በጣም አርቂ ነው የማመሰግነው። እግዚአብሔር ያክብርልኝ። ማለት እኛ ለዩቲዩብ ፋሚሊዎችሽ እኛ ለን እያላችሁ ነውና በጣም አሪፍ ነው። እኔ ባዘው ብቻዬን ከራሴ ጋር እጫወታለሁ። አንዳንድ ጊዜ እንደዛ የሆነ ነገሮች ሲከሰቱ ተራሴ ጋር በጣም የምጫወተው ተራሴ ጋር ተጫዋች ጊዜን አሳልፋለሁ ማለት ነው። እና አዎ እናንተ ከምንም በላይ እውነት በጣም ነው የማከብራችሁ ዩቲዩብ ፋሚሊዎቼ። አሁንም ወደፊትም ፋሚሊ የምትሆኑኝ እስካሁን ፋሚሊ ሆናችሁ በጣም አረግ ይወዳችኋለሁ። እግዚአብሔር ጤና እድሜ ይስጣችሁ። ፈጣሪ ጤናና እድሜ ይስጣችሁ ነው የምላችሁ። እኔ ሌላ ምንም አላችሁ ሌላው ታገኙታላችሁ። ጤና ታላችሁ እንደምን ሰርታችሁ ቢሆን ታገኙታላችሁ። ዋናው ትልቁ ነገር ጤና ነው ለሰው ልጅ ማለት ነው። እና እንደዛ አላችኋለሁ ጋይስዬ። ስለዚህ አገር ልትገቢ ነው ወይ ምናምን ትሉኛላችሁና ኮሜንት ላይ ያው ገምቱ ብዬ ነበረ። ግምቱም ነው አልተመለሰልኝም። ግማሾቹ ዳክተር ብለዋል፣ ዳር ብለዋል። ማሻላ ብያለሁ። ግን እስከ ወረቀቱ አመጣላችኋለሁ የተገዛበትን እቃው ማለት ነው። እስከ ወረቀቱ አሳያችኋለሁ ጋይስዬ። እና ዛሬ ሳይሆን ቀጣይ ቪዲዮ እስከ ወረቀቱ አሳያችኋለሁ። ቤተሰብ አዳምጡ። ሀዲያ እስከ መጨረሻ አብራችሁን ቆዩ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ወዶቼ አበረታቱኝ። ላይክ ሰብስክራይብ በማድረግ ይህን ቪዲዮ የምታዩ ሁሉ አበረታቱኝ እላችኋለሁ። እና ሀገር የምገባበት ምክንያት ልንገራችሁ። እንግዲህ እዚህ ሀገር ከመጣሁ 4 አመቴ ነው። ኦኬ 4 አመቴ ነው እና የማራት ውስጥ 4 አመቴ ነው። ግን ሌላ ሀገርም በሰራም ኖሮ የዛን ሰዓት በጣም ብሩ ትንሽ ነበርና ሌላ ሀገር የሰራሁበት ሰራሁ የሚለው እዚህ በዚች በ4 አመት ውስጥ ነው ብር ሰራሁ የምለው ማለት ነው። በዚህ በ4 አመት ውስጥም በሰራም ኖሮ ምንም ቁም ነገር አልሰራሁበትም ማለት ነው። ቁም ነገር አልሰራሁበትም። በቃ ቁም ነገር አልሰራሁበትም። እኔ ለወንድም ሰጥቼው አይደለም፣ ለማንም ለራሴም ደግሞ ልብስ ገዝቼበት አላገባባውየው አይደለም። ግን እልካለሁ ብር ስልክ ወይ ቤት ይስተካከል የሆነ ነገር በየስልክ ቤት የማይስተካከል የሚያሰቡት የማይደረግልኝም፣ ግን ብሩ ያልቃል። በዛም ተቆንጥሮ ያልቃል ማለት ነው። ይሄ ነገር አለ። እኔ መግባት ፈልጌ አይደለም አሁን የምገባበት ምክንያት። እንደገና ደግሞ ቤተሰቦቼ አቅመ ደካማ ናቸው። እናቴ አባቴ ነይ ልጄ አይናችንን እያሉና ርቀው ገበያ አያመጡም፣ ርቀው እንጨት አያመጡም፣ ርቀው ውሃ አያመጡም። ከተማ ቢሆንም ያሉት ግን እኔ ነኝ ከተማ የሚያስቀመጥኳቸው ማለት ነው። በዛ አጋጣሚ እኔ ነኝ ከገጠር አውጥቼ ከተማ አስቀምጫቸዋለሁ። ወላጅ እናትና አባቴን በዛ በጣም በህይወቴ ደስ የሚለኝና እንደዚህ መስመር አውጥቼም ብሰራ ኑሮ ይሄ መስመር የመጣብኝ አሁን ላይ በብዙ በሽታ እኔ ታስሬያለሁ ማለት ነው። እኔ እንደዛ አይደለሁም አሁን ላይ
አዎ ቀደም ያላችሁ ቤተሰቦችም ልታውቁ ትችላላችሁ። ከዚህ ቀደም የወንድዝ በሽታ ተያዝኩ ብዬ የሰራሁት ቪዲዮ አለና ቀደም ቤተሰቦች ቀደም ያላችሁ ታውቃላችሁ የሰራሁት ቪዲዮ አለ እና የነገር ሙቀት አይወድም በቃ እንዴት አይወድም። በንዴት ይነሳባችኋል። ከባድ ዕቃ በማንሳት ይነሳባችኋል። ከባድ ዕቃ ባነሳው ጊዜ ይነሳብኛል። ትናደድ ወዲያውኑ ነው የሚይዘኝ። ይዘኛል። ያው ሰው ሀገር ሆናችሁ ደግሞ ሰው ቤት እየሰራችሁ አትናደዱ አትኖሩም። እንኳን ሰው ቤት እየሰራችሁ አይደለም የራሳችሁን ህይወት እየሰራችሁ ራሱ የራሳችሁ ህይወት እየሰራችሁ ትናደዳላችሁ። የራሳችሁ ህይወት እየሰራችሁ ትናደዳላችሁ። በዚህ አጋጣሚ ሄደ ወንድሜ ብለውት መሰላችሁ። ወንድሜ እኮ እንደዚህ አይነት በሽታዎች አሞኛል ሀገር ልገባ ነው ብለው እና ወንድሜ የመላኩት መሰላችሁ ጋይስ። እኔ ከእናንተ አልደብቃችሁም ማለት ነው። እኔ ለራሴ መኖር አያቅተኝም። ወይ ልጅ የለኝም፣ ወይ ውስጥ ክስ የለኝም፣ ወይ ምንም የለኝም። የምኖር አንድ ለራሴ ብቻ ነው። እኔ አንድ እህታቸው ነኝ። እኔ ብቻ ነኝ። የኔ ታላቅ ነበረች፣ ያለፈ አመት ሞተች። ገባችሁ? ያለፈ አመት ሞተች። ያኔ እኔ ብቻ ነኝ እንግዲህ ቢያንስ እኔ ነኝ እህታቸው ያለሁት ማለት ነው። ነገር ግን እኔ አሞኛል አገር ገባለሁ ወንድሜ እኔ መጣት እፈልጋለሁ ብለው እዚህ ጋ እኮ እዚህ ጋ የከኔ ልጅ እንደዚህ ተበረሃ ታፍሶ እንደዚህ ተጥበቃ ላይ ከዚህ ተወስዶ በዚህ ጋ ጦርነቱ ተዝጋ ይመጣ ተዝጋ ብሎ አስሩን አትተብኝ። እኔ እኮ እንደዚህ አይነት በሽታ ይዞኛል። እኔ በሙቀት ስናደድ እዚህ ጋ አሶሶች ደግሞ እኔ አልወደዱም። ተኔ ጋ አትስማማም። የማንስማማት ምክንያት ደግሞ በአንድ ነገር አንስማማም ተኔ ጋ ማለት ነው። ያ ነገር ያጣላናል እና ያ ነገር ተሰዎች ጋር እንዲያግባባኝ አላደረገኝም። በዛ ምክንያት ነው እኔ ሰዎችን የሚጠሉኝ በአንድ ነገር ምክንያት ማለት ነው። እኔ ስራ ሰነፎኝ አይደለም። ስራዬን ወደው በቃላ ስራዬን ወደዋል። እኔ እንጃ ብቻ እሱን ወደዋል። ግን አንድ ነገር ብቻ አላስማማኝ ወይ ሊገባችሁ ትችላላችሁ አንዳንዶቹ ማለት ነው። ስለዚህ እና ወንድሜ ገና ይታነቃል አሁን ስገባ ማለት ነው። ወንድሜ ህይወቱን ያጠፋል። እኔ እንድገባ ደስተኛ አይደለም። ጋይስ የናንተስ ቤተሰቦች ምን አይነት ቤተሰብ ነው ያላችሁ? እኔ ብር ስልክ ቤት አስተካክሉልኝ፣ ቤት አይስተካከሉም፣ ብሩ ያልቃል። በየምኑ ብሩ ያልቃል ማለት ነው። እኔ ይሄ እንደዚህ አንድ ብር እንኳን እዚህ ሀገር አልገዛሁኝም። አንድ ብር እንኳን እኔ እንደዚህ እቃውን እንደዚህ ነው እንጂ የገዛሁት እንደዚህ ያያችሁት እኔ ተወላይም የመጠልብ ሰው አይደለም። ተወላይም አልጠልብም። በጣም ቋጣሪ ነኝ ማለት ነው። ወይ የተቸገረ ዘመድ አረዳም። እውነቴን እንምላችሁ ወይ የተቸገረ ዘመድ አረዳም። ግን ለወላጅ እናትና አባቴ ብቻ ነው የምልከው። ወደነሱ ስልክ በጎን መጥቶ የሚሸራርፉ አሉ ማለት ነው። እየሸራረፉ እኔን ያላገባው ዋንክ እያስቀሩኝ ነው። ያ ነገርስ ለምን እኔ ስለምን በሰው ሀገር እንደዚህ ቀራለሁ ብዬ ለመግባት ያሰብኩት እንደዛ ነው እላችኋለሁ። አንድ እናትና አባቴ ወላጅና እናትና አባቴ በጣም አቅመ ደካማ ናቸው። ወንድሜ እንግዲህ ህይወቱን ማጥፋቱ አይቀርም፣ በዛ አጋጣሚ መታነቁ አይቀርም። እኔ ለመግባቴ ደስተኛ አይደለም። እንግዲህ ህይወቱን ታጠፋ ይሞክረው ማለት ነው። አይ ዶንት ኖ እንዴት እንደሆነ አላቅም ጋይስዬ እናንተ ፈረዱ። መልሱን ደግሞ እናንተ መልሱልኝ ማለት ነው። የዚህ መልስ እናንተ መልስ ጠብቃለሁ። እኔ ነኝ ጥፋተኛው ወይስ እሱ ነው ጥፋተኛው? አገር እንዳልገባ እየፈቀደ በቃ የጠመመበት ለምንድን ነው? በቃ አገር እንድገባ አልፈለገም። እኔ ደግሞ ተፈልጋችሁ ማለት ነው ወደፊት ራሱ ማለት ነው እንደው ፈጣሪ ለእናት ሀገር የኢትዮጵያ ተበቀኝ እንደው አልገባም እንዳትመጪ የሚለኝ ምክንያቱን
ሄድቼ ባጠገቡ ተዝቀደም የተናገሩኝ ቃላት ሁሉ አለና በዛ ምክንያት እኔ መርዝ ሁሉ ጠጥቼ ነበርና መርዝ ሁሉ ጠጥቼ ነበር ድሮ ገጠር እያለሁ ማለት ነው ያልሆነ ቃላት ተናግሮኝ ማለት ነው መርዝ ሁሉ ጠጥቼ እስከዛ ጥያቄ ነው ማመጣበት አሁን ማለት ነው የመጨረሻ በእናንተ ፊት ጋይስዬ በእናንተ ፊት ያን እኔ ምንም አልፈራም ላደረኩት ነገር አልፈራም እኔ ባለጌ አይደለሁም ወይ ባለጌ ሆኛ አይደለም እኔ በጣም እኔ ጎበዝ ልጅ ነኝ ተገጠር ጀምሮ እኔ የሚያቀኝ ሰዎች ለወደፊት ያንዳንዱ እኔ ብርቱካን አይነት ሰው ናት የሚባለው ያንዳንዱ ከጎረቤት እኔ ምን አይነት ሰው የነበርኩ ምናምን እያልኩ ገጠር ገብቼ ማለት ነው እነግራችኋለሁ ስለኔ ህይወት ታሪክ ማለት ነው በጣም ጎበዝ ነኝ ገጠር ለከብትም የንወጣ አድርጌ የገጠር ልጆች ልታቆት ይችላልላችሁ ተሸክሜ በረሃ ወርጄ እሾህ ያለው እንትን ቆጥቁጬ አርሼ ኮትኩቼ ሁሉን ነገር የከብት መኖ ሰልስቤ ከመሬ ያደኩ ልጅ ነኝና እኔ ለቤተሰቦቼ በጣም አገልግያቸዋለሁ ለእናት ለወላጅ እናትና አባቴ በጣም አገልግያቸዋለሁኝ እንግዲህ አሁንም እየጠቀምኳቸው ነው ከዚህ አመት ባል ሲመጣ ምን ሲል ተገጠር አውጥቼ ከተማ አስቀምጬ ገጠር ቢሆኑ እኔ ደስ ህይወታቸው አይኖርም እዛ በረሃ ላይ ማለት ነው ገጠር በረሃ ነው ቢታመሙ እንኳን እንደዚህ ጥሩ አየሩ ራሱ እኮ ምግብ ባትበሉ ራሱ ጥሩ አየር ራሱ መመገብ ትልቅ ተምግብ ይበልጣል ማለት ነው እና ይሄን የማደርግ ልጅ ነኝ እኔ በጣም ጎበዝና ጠንካራ ነኝ በራሴ በጣም መኮራ ሰው ነኝ እኔ እንደዚህ ዝም ያላጋው ብር የማጠፋ ሰው አይደለም በጣም እኔ ብር በጣም እቋጥራለሁ በጣም ነው የሚይዘው እንደገና ደግሞ ለመስራት ለመለወጥ ነው የምጥረው እንጂ ለሰው መቀኝነት አይዘኝም አንድ ሰው ተጎን የሆነ ነገር ታደረገ ለምን የሰርቼ ይሄ ሰው ያደረገውን ለምን አላደርግም የምል ሰው ነኝ ሰው ገባችሁ ጋይስ ልትረዱኝ የሚገባው ማለት ነው እኔ አሁን ህይወት ተሳክቶልኝ አይደለም የአገር የምገባው እኔ ዝጋት ጤነኛ አይደለሁም አገርም ገብቼ ተፈረደብኝ መሞት ነው እዚህም ተቀምጬ ሁለተኛ ከጨመርኩ ሞት ነው የሚጠብቀኝ ብቻ ሌላ ምንም ነገር የሚጠብቀኝ አንድና አንድ የለም ሁሉ ነገሬ ጨሷል ተቃጥሏል በቃ ውስጥ ቃይ ተቃጥሏል እግዚአብሔርን እኔ ከናንተ አልደብቃችሁም ጋይስ በጣም ውስጥ ቃይ ተቃጥሏል እኔ ራሴ ስሜት ራሴ አቃለሁኝ ማንም ለኔ አያኖረኝም የትም ልሄድ አገርም ልኖር ታገር ውጭም ልኖር ማንም ለኔ አያኖረኝም ገባችሁ ግን እኔ የረገዛ ፋሚሊዎቼ ኮላጅ ወንድም እህቶች ወንድሜ አብሮኝ ባንዳኝ ተተወለደ ወንድሜ በጎን ያሉት ፋሚሊዎች ስለኔ አንድነት በቃ የሚያስቡ ስለኔ የሚጨነቁ ፋሚሊዎች አሉ እንደናንተ ማለት ነው እና ግን ዛሬ ላይ ደግሞ ሾርት ቪዲዮ ላይ ባስቀመጥኩት ጽሁፍ ሁላችሁንም አመሰግናለሁ ያለሽ ያልኩኝና አሁን የዩቲዩብ ፋሚሊዎች እናንተ አላችሁኝ ወደፊት አብረን የምናድገው እናንተ ፈጣሪ ይጠብቃችሁ ረጅም እድሜ ይስጣችሁ ከፍሬን ብላችሁ ግን በጣም እንደዛ አይነት ነገሮች አሉ የምገባበት ምክንያት በዛ ምክንያት ነው እና ህይወት ተሳክቶልኝ አይደለም ብገባው እኔ ብገባው ህይወት ተሳክቶልኝ አይደለም